እስራኤል ከኢራን ጋር ሌላ አዲስ ጦርነት ልትጀምር በመጨረሻው ምዕራፍ ላይ ትገኛለች። ከአሜሪካ ለዚህ ዓላማ እንዲሆን 6500 ቶን የሚጠጋ የጦር መሳሪያ በ24 ሰዓት ውስጥ መረከቧ ተሰምቷል። ይህን የተመለከተ መረጃ ወደ እናንተ አደርሳለሁ። በዚህ ሰዓት ላይ የእስራኤል ፖለቲከኞችና ወታደራዊ ባለስልጣናት በዝግ ስብሰባ ላይ ተቀምጠው በአሜሪካ የዶናልድ ትራምፕ አስተዳደር እንግዲህ በጉዳዩ ላይ እየሰጠ ያለው ምላሽ በመከታተል ላይ ናቸው። ከዛም በተቀናጀ መልኩ ወታደራዊ ዘመቻ ለመጀመር በመጨረሻው ምዕራፍ ላይ እንደሚገኙም ጭምር መረጃዎች ያሳያሉ። ይህንን የሚያረጋግጥ ሆኖ ከቀረቡ ጉዳዮች መካከል ከትላንት በስቲያ ከ6500 ቶን በላይ የሚጠጋ አዳዲስ ወታደራዊ ኢኩዊፕመንቶች፣ ወታደራዊ የጦር መሳሪያዎች ቴልአቪቭ መድረሳቸው ተነግሯል። ይሄ 6500 ቶን የሚጠጋው በእርዳታ መልክ ቴልአቪቭ የደረሰው የጦር መሳሪያ ምናልባትም በቀጣይ እስራኤል በኢራን ላይ ለምታከናውነው ወታደራዊ ዘመቻ ታሳቢ ባደረገ መልኩ የተላከ ወታደራዊ እርዳታ ነው በመባል ላይ ይገኛል። ከዚህ ጉዳይ ጋር በተገናኘ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳርም የሚያረጋግጥ ይፋዊ መግለጫን ሰጥተዋል። በመግለጫቸው ላይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በመሆን በኢራን ላይ የጀመሩትን ወታደራዊ ዘመቻ ለመቀጠልና በጦርነቱ ለማሳካት ያሰቧቸውን ግቦች ለመጨረስ ወደ መጨረሻው ምዕራፍ ላይ መሆናቸውንና ይህ ወታደራዊ ዘመቻም ደግሞ ኢራን በድጋሜ ለእስራኤልም ሆነ ለአሜሪካ ብሎም ፍሪ ወርልድ የሚሉት አለ በኮቴሽን ውስጥ ለፍሪ ወርልድ አደጋ እስከማትሆንበት ደረጃ ድረስ የሚከናወን ነው በማለት ነው እንግዲህ ጦርነቱ አይቀሬ መሆኑን የገለጹት። ታዲያ አሁን ላይ ምናልባት በሚቀጥለው ሳምንት እስራኤል በኢራን ላይ ወታደራዊ ዘመቻውን በመቀጠል ጦርነቱን በይፋ ልታስጀምረው እንደምትችል ነው በመገለጽ ላይ የሚገኘው። ከዚህ ጋር በተገናኘ ታዲያ ኢራንም ጉዳዩን በዝምታ የምትመለከት አልሆነችም። ባሳለፍነው ሐሙስ ሌሊቱን የጸረ አየር ላይ ጥቃት መከላከያ ስርዓቷን አክቲቬት ያደረገች ሲሆን በዋናነት የአነስተኛ አውሮፕላኖችና ድሮኖችን እንቅስቃሴ ለመከታተል ያስችላል ተብሏል። ከዚህ ባለፈም ግን በኢራን በኩል በጣም ጠንካራ የሚባሉ አስተያየቶች እየተደመጡ ይገኛሉ። መሱድ ፔዜሽኪያን የኢራኑ ፕሬዝዳንት አንድ የሰጡት ሀሳብ ምንድን ነው? ዓለም የኢራንን ቶለራንስ ተመልክቷል። ኢራን ምን ያክል እንደቻለቻቸው አይቷል። ባህር ላይ ከበባ ወይም እገዳ በሚል ስያሜ አሜሪካ እያከናወነች ያለው ድርጊትም ጦርነቱን የቀጠለችበት ሌላ መልክ መሆኑንም መረዳት እንችላለን በማለት ሀሳባቸውን ሰንዝረዋል። ጠንከር ያለ አስተያየት በመስጠት ረገድ ተጠቃሽ ከሆኑት መካከል የአይአርጂሲ የቀድሞ ኮማንደር ኢንቺፍ የነበሩት መሐሰን ራዛይ አንድ ያቀረቡት ሀሳብ አለ። ከዚህ በላይ ኢራን የአሜሪካን የባህር ላይ ከበባ እንደማትታገስና አጸፋዊ እርምጃ ለመውሰድ እንደምትገደድ ከገለጹ በኋላ ምናልባት አሜሪካ በቀጣይ አዲስ ጦርነትን ከእስራኤል ጋር በመሆን የምትጀምር ከሆነ የአሜሪካ መርከቦችን እናሰጥማቸዋለን፣ ወታደሮቻቸውንም ማርከን እናስራለን በማለት ለጦርነቱ ያላቸውን ዝግጅት ገልጸዋል። ከብዙ ጊዜ በኋላ ምናልባትም የጠቅላላ መሪ ስልጣንን እንግዲህ ከያዘ በኋላ ወይም አያቶላህ አሊ ካሜኒን ከተካ በኋላ ድምፁ ተሰምቶ ማያቀው አዲሱ የኢራን ጠቅላይ መሪ ሙጅተባ ካሜኒ ትላንትና በድምፅ የታገዘ መልእክት ባስተላለፈበት ጊዜም አጽንኦት የሰጠበት አንድ መሰረታዊ ጉዳይ ከዚህ ጋር የተገናኘ ነው። አሜሪካ 60 ቀናት ሙሉ ከኛ ጋር በጦርነት ላይ ብትቆይም ነገር ግን ዛሬም ድረስ ወታደራዊ እቅዶቿን ወይም ግቦቿን ማሳካት አልቻለችም። ይህም ከሽንፈት በተለየ መልኩ ሊታይ የሚችል አይደለም። የሆርሙዝ ሰርጥ ከአሜሪካና ጋሮቿ ተጽዕኖ ነፃ በሆነ መልኩ በመጪው ጊዜ ይቀጥላል በማለት ሀሳባቸውን ገልጸዋል። ከዚህ በተጨማሪ ደግሞ በዛው በኢራን ውስጥ እየወጡ ያሉ አዳዲስ መግለጫዎች ምን ያሳያሉ? ኢራን ምንም እንኳን በግልጽ ስለ ጦር መሳሪያው ዝርዝር መረጃ ባታቀርብም ነገር ግን ጦርነቱ የሚጀመር ወይ የሚቀጥል ከሆነ አዲስ የጦር መሳሪያን በመጠቀም እነ አሜሪካን እነ እስራኤልን ጥቃት እንደምትወስድባቸውና በተለይ የአሜሪካ በመካከለኛው ምስራቅ የሚገኙ የጦር ሰፈሮች እንዲሁም እስራኤል ዋነኛ የኢራን ኢላማ ሆኖ መቀጠላቸውን ጭምር የሚያረጋግጡ አይነት ሀሳቦችም በመደመጥ ላይ ይገኛሉ። በዚህ ደረጃ እንግዲህ በሁለቱም ወገን ወታደራዊ ዝግጅቶች እየተከናወኑ ከመሆኑ ጎን ለጎን ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁንም ቢሆን ድርድሮች እንግዲህ በጀርባ እየተከናወኑ ነው። በጣም በጣት የሚቆጠሩ ሰዎች የሚያውቃቸው የድርድር ሂደት ላይ እንገኛለን። ፊት ለፊት ባንገናኝም እንኳን ነገር ግን በስልክ መልእክቶች ሀሳብን እየተለዋወጥን ነው። ድርድሩ ተስፋ አስቆራጭ አይደለም ሲሉ ተናግረዋል። ይሄ የእሳቸው አስተያየት በእርግጥ እንደው የሆነ ተስፋ አለው ብዬ ሳይሆን የምነግራችሁ ዶናልድ ትራምፕ እያሉ ያለውን ነገር ለመጠቆም
ለመጠቆም ስለፈለኩ ነው እንጂ የዶናልድ ትራምፕ አስተያየት እንደዚህ በተለይ ድርድር አለ፣ ጦርነቱ እየቆመ ነው፣ ተስፋ አለው የሚል አይነት ሐሳባቸው የአሜሪካን የቦንድና የስቶክ ገበያ ለማረጋጋት የሚያደርጉት ጥረት አንድ አካል እንደሆነ በርካቶች ይሞግታሉ፣ ይከራከራሉ። ከዛም ጋር ተያይዞ አሜሪካ አሁንም ቢሆን ለጦርነት ዝግጅት እያደረገች መሆኑን የሚገልጹ የሚያስረዱ መረጃዎችም በግልጽ አሉ። ይህንን ከሚያስረዱ አሁናዊ ነባራዊ ሁኔታዎች መካከል ሴንትኮም የሚባለው የአሜሪካ ማዕከላዊ እዝ ለዶናልድ ትራምፕ አማራጮችን እያቀረበ መሆኑን የሚገልጽ መረጃ መውጣቱ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ምን አይነት አማራጭን ሊከተሉ ይችላል በሚል ዝርዝር መረጃን ከሴንትኮም እየተጠባበቁ መሆኑ በመገለጽ ላይ ሲሆን በአማራጭነት ተይዘዋል ከሚባሉ ጉዳዮች መካከል ቀደም ባለው ጊዜ 60 ቀናት ሙሉ እንግዲህ ጦርነቱ ቆይቷል። እንደምታውቁት 40 ፊት ለፊት የጦርነት ቀናት፣ ከዛ በኋላ ደግሞ የተኩስ አቁም ቀናት የምንላቸው። በዚህ ጊዜ አሜሪካ በአየር ኃይልም በባህር ኃይልም ሞክራ እንግዲህ ሆርሙዝንም አላስከፈተችም፣ ኢራን ላይ የምትፈልገውን ነገር አላሳካችም እና አሁን ሙሉ ይፋዊ ጦርነትን በማያስጀምር አይነት መልኩ ፈጣንና አጭር ወታደራዊ ዘመቻን በኢራን ላይ እናድርግ የሚለው ጉዳይ በግንባር ቀደምነት እያቀረቡት ያለ የሴንትኮም አማራጭ ሆኗል። የዩራኒየምን ጉዳይ ገብተን እንቆጣጠርም ሌላኛው እንደ አማራጭ የሚያቀርቡት ነው። ያው ብዙም የማያስኬድ አይነት ሀሳብ እንደሆነ ይታወቃል። ለምን ከተባለ ደግሞ የአንድን ሀገር ሰሬንደር እንድታደርግ ሙሉ በሙሉ ለመቆጣጠር እንዲቻል እግረኛ ወታደር የግድ ያስፈልጋል። በመጀመሪያ የዓለም ጦርነት ላይ በርሊን ውስጥ ገብተው በሁለተኛ የዓለም ጦርነት ላይ እነ ሩሲያ፣ እነ አሜሪካ፣ የለንደን፣ የእንግሊዝ ወታደሮች በርሊን ውስጥ እግረኛ ወታደሮቻቸውን ለመላክ ለምን ተገደዱ? በሌሎች የዓለም ጦርነቶችን በዚህ በእኛ ሀገር የምናውቃቸውም በሌላ ዓለም ላይ የምታውቋቸውን ጦርነቶች አስቡ። በተለይ አንድ ሀገር እንደ ሀገር ሙሉ በሙሉ ሰሬንደር እንድታደርግ ሲጠበቅ የግድ እግረኛ ወታደሩ ገብቶ ያንን ነገር መፈጸም አለበት እና አሜሪካ ይህንን የማድረግ ፍላጎት የላቸውም ይባላል። ለምን ከተባለ ያው የኢራንን እነሱ እንደዛ ብለው ባይገልጹትም ግን የኢራን የመሬት አቀማመጥ የኢራን ወታደራዊ አቅም በተለይ እግረኛ ላይ ሚሊየንስ የሚቆጠሩ ወታደሮች ናቸው ያሉት። ከዛ ጦርነቱም ደግሞ ላልተረዘመ ጊዜ በቃ ላልተወሰነ ጊዜ እንደሚቀጥል ነው የሚሆነው። ማለት አሜሪካ አፍጋኒስታን ውስጥ ገብታ 20 ዓመት ሙሉ ቆይታ እንደነበር አይዘነጋም። ኢራን ውስጥ እንዲህ አይነት ነገር ላይ ገጥማት የሚችልበት ምንም ነገር የለም። ከዛ በመጨረሻ አፍጋኒስታን ላይ ጥላ እንደወጣችው ከዓመታት በኋላ ጥላ የመውጣት አይነት ጣፈንታ ነው የሚገጥማት እንጂ እንዲህ በቀላሉ እጃቸውን አይሰጡም ኢራናውያኑ። ስለዚህ ከዚህ አንጻር እግረኛ ወታደር የማስገባት አይነት አካሄድ የሚለው ብዙም ታሳቢ እየተደረገ አይደለም ይባላል። ነገር ግን አጭርና ፈጣን የሆነ ወታደራዊ ዘመቻ እንግዲህ በአየር ላይ ጥቃት፣ በባህር ላይ ብቻ ባላቸው መንገድ ሁሉ አጭርና ፈጣን የሆነ ወታደራዊ ጥቃትን መሰንዘር የሚል ጉዳይን በጠረጴዛቸው ላይ እየቀረበላቸው ይገኛል ብለዋል ትራምፕ። በአንድ መልኩ ድርድሩ ቀጥሏል፣ በስልክ መልእክቶችን እየተለዋወጥን ነው ይላሉ። በሌላ መልኩ ደግሞ እነ ሴንትኮም አማራጭ እንዲያቀርቡላቸው በዚህ መልኩ እንግዲህ እንዳልኳችሁ የእነሱን ዝርዝር መግለጫ በመጠባበቅ ላይ ይገኛሉ። ናው እነ እስራኤል በአንድ ወገን የወታደራዊ ዝግጅታቸውን ወደ መጨረሻ ምዕራፍ ላይ አድርገዋል። ጌዲዮን ሳር ያው የጀመርነው ዓላማን ለመጨረስ ከአሜሪካ ጋር በመሆን በቀጥታ ጦርነቱን እንጀምራለን የሚል ሀሳብንም ተናግረዋል። ስለዚህ አሁን መቼ ይጀምራል በሚለው ጉዳይ ላይ አንዳንዶች የሚቀጥለው ሳምንት ላይ እስራኤል ጦርነቱን ልትጀምረው እንደምትችል ደጋግመው እየዘገቡ ነው። ያው ጦርነቱ እንደማይቀር ነው አሁን ባለው ነባራዊ ሁኔታ መቼ ከሚለው ነገር በዘለል ጦርነቱ እንደማይቀር ነው መረዳት የምንችለው። በእንደዚህ አይነት መንገድ ኢራንን ማስገበር ኢራንን በቁጥጥር ስር ማድረግ ይችላሉ ብላችሁ ብትጠይቁኝ በጦርነት ቢችሉ ኖሮ 40 ቀን ሙሉ ተዋግተው ባሳኩት ነበረ። በጦርነት አይችሉም። በድርድርና በስምምነት ብቻ ነው ከኢራን ጋር አብረው መስራት የሚችሉት ብዬ ነው ማምነው እኔ። በጦርነት ቢቻል 40 ቀን ተዋግተዋል። ከዛ በፊት 12 ቀን ተዋግተዋል። ምን አመጡ? ዩራኒየም የሚሉትን ነገር እንኳ እኮ ስቲል በእጃቸው አላስገቡም። አሁንም ግን ስለ ወታደራዊ አማራጭ ያወራሉ፣ ስለ ጦርነት ያወራሉ። ዊ ገና ዌይት ኤንድ ሲ ምን አይነት መንገድን እንደሚከተሉ። በእስራኤል በኩል ግን ከአሜሪካ የምትፈልገውም የወታደራዊ እርዳታ 6500 ቶን የሚጠጋ ወታደራዊ እርዳታን አግኝታለች። እሱን ይዛ ደግሞ እንግዲህ እስኪጨረስ ድረስ ጦርነቱን ትገባለች። በነገራችን ላይ ከጦርነት ማን የሚያተርፍ ይመስላችኋል? አሜሪካ ውስጥ፣ ዓለም ላይ በአጠቃላይ ከጦርነት ማን ነው የሚያተርፈው? አሁን የኢራንና የአሜሪካ ጦርነት ስለቀጠለ በዚህ ጦርነት ላይ ማን ነው አትራፊ ሆነው? ከአሜሪካና ኢራን ጦርነት ማን ተጠቃሚ ሆነ የሚለውን ጉዳይ በተመለከተ በሌላ ቪዲዮ በጣም አስገራሚ መረጃዎችን አጠቃልዬ ወደ እናንተ መለሳለሁኝ። ነፃነት ላቀው ነበርኩኝ በሬድሲ ፖስት። በየዕለቱ እንዲህ አይነት መረጃዎች እንገናኛለን። ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁኝም አሁን ከጎን ስለሆናችሁ በጣም አመሰግናለሁኝ። መልካም ቆይታ ይሁንላችሁ።